ሰላም ሰላም ውድ ማንሰራዊያ እንዴት ቆያችሁልን? በዛሬው ዕለት ክለባችን የሚመለከቱ በርከት ያሉ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑን። ሁለቱ መረጃዎች አለፍን። አብራችሁን ቆዩ። ማንቸስተር ዩናይትድ ከ60 እስከ 70 ሚሊዮን ዩሮ የሚገመተውን ጀርመናዊ መስመር አጥቂ እንዲያስፈርም ምልክት ሰው ተባለ። ካሪም አዴሚ በዚህ ክረምት ከሚታዩት የማጥቃት ስሞች አንዱ ሊሆን ይችላል። ማንቸስተር፣ ቼልሲ፣ ሊቨርፑል ከቦሩሲያ ዶርትመንድ ክንፍ ተጫዋች ጋር አሁን ላይ የተገናኙ ተብሏል። የአራት ተጫዋች አሁን ያለው የዶርትመንድ ኮንትራት እስከ 27 ድረስ ስለሚቆይ በክረምት ሊለቅ ይችላል። የጀርመኑ ክለብ በቅርብ ውሳኔ ማድረግ ይፈልጋል። የተጫዋቹን ኮንትራት ማደስ ወይም አሊያም በክረምቱ መሸጥ ተብሏል። ዩናይትድ በአዴሚ ላይ በጣም ፍላጎት ካላቸው ክለቦች አንዱ ነው የተነገረ ነው። ቲም ቶልክ ዩናይትድ በማጥቃት እጩዎቻቸው ውስጥ ከፍተኛ ደረጃ ላይ እንዳስቀመጡ የዘገበ ሲሆን ቼልሲ ደግሞ ከወኪሎቹ ጋር አሁን ላይ እንዳደረገና ሊቨርፑል በተጫዋቹ ሁኔታ እየተከታተለ መሆኑ ተነግሯል። ዶርትመንድ አሁንም ኮንትራቱን ለማርዘም እየሞከሩ ነገር ግን የፕሪሚየር ሊግ ክለቦች ፍላጎት አልጠፋም። ማንቸስተር የጀርመኑ ዊንገር ለማዞር አሁን ላይ ከፍተኛ ፍላጎት አለውም ተብለዋል። የአዴሚ ፍጥነት በፕሪሚየር ሊግ ውስጥ ሁልጊዜ ማራኪ ነው። በተለይም በፍጥነት ለማጥቃትና የተቃራኒ ኋላ መስመር ለመረበሽ ለሚፈልጉ ክለቦች የማንቸስተር ፍላጎት ምክንያት ነው። ምክንያቱም በመጨረሻው ሶስተኛ ክፍል የበለጠ ፍጥነትና ያልተጠበቀ አቅም ያስፈልጋቸዋል ተብሏል። ተሰጥኦ ያላቸው አጥቂዎች አሏቸው። ነገር ግን ቡድን አሁንም ተከላካዮችን ያለማቋረጥ መፈታተን የሚችል የክንፍ አጥቂ ተጫዋች እየፈለገ ነው ተብሏል። በዚህ ውድድር ዘመን አዴሚ ለዶርትመንድ በ37 ጨዋታዎች 10 ጎሎችና 5 አሲስቶችን አስመዝግቧል። ዩናይትድ ከፕሪሚየር ሊግ ተቀናቃኞቹ ፉክክር ይገጥሟል። ቼልሲ ዝውውሩ ላይ መሳተፉ ምንም አስደንቅም። ወጣትና ከፍተኛ ደረጃ ላይ ያላቸውን አጥቂዎችን ማሰራቸውን ቀጥሏል። ሪፖርቶች እንደሚያሳዩት ከአዴሚ ተወካዮች ጋር አሁን ላይ ቼልሲዎች ግንኙነት መጀመራቸውም ተሰምቷል። የሊቨርፑል ፍላጎትም ተስማሚ ነው። ምክንያቱም በተለይ መሐመድ ሳላህ ወደፊት ታፋንታ የፊት መስመራቸውን ቅርጽ በመቀየር ለዋና የማጥቃት ሽግግር የተዘጋጁ ነው ተብሏል። እንደ ዘገባው ከሆነ ዶርትመንድ አዴሚን እንዲለቅ ይፈቅዳል። ከ60 እስከ 70 ሚሊዮን ዩሮ አካባቢ ማግኘት ከቻሉ ተጫዋቹ ለመለቅ አሁን ላይ ፈቃደኛ ናቸው ተብለዋል። ለክለባችን ቅርብ የሆነው ሳሙኤል ሉካረስ ማይክል ካሪክ በመጨረሻው ፕሪሚየር ሊግ ጨዋታ ላይ ወሳኙን አጥቂ አያገኝም አለ። ቤንጃሚን ሴስኮ የዩናይትድ 2025/26 የመጨረሻ ጨዋታ በጉዳት ምክንያት ሊያመልጦ ይችላል። እሁድ ዩናይትድ ኖቲንግሃም ፎረስትን 3-2 ካሸነፈ በኋላ ሶስተኛ ደረጃን በመያዝ ዩናይትድ አመቱ መጨረሹ ይታወሳል። ቀዮቹ ሁለት የመጨረሻ የሊጉን ጨዋታ ለማድረግ ወደ አሜክስ ይጓዛሉ። ቤንጃሚን ሴስኮ ከብራይተን ጋር ያለው ጨዋታ ሊያመልጦ ይችላል ተብሏል። ሳሙኤል ሉካረስ ስሎቬኒያ አጥቂ እንደገና ለመጫወትና የውድድር ዘመን ለማጠቃቀቅ በሰዓቱ ተመልሶ የመጫወት እድሉ አሁን ላይ አነስተኛ መሆኑን ገልጿል። ቤንጃሚን ሴስኮ በዚህ ምክንያት የእንግሊዝ ፕሪሚየር ሊግ የመጀመሪያ ውድድር ዘመኑን ከሳምንታት በፊት አጠናቋል። ተጫዋቹ 30 ጨዋታዎችን ያደረጉ ሲሆን 17 ጨዋታዎችን በቋሚነት ሲጀምር 11 የፕሪሚየር ጨዋታዎችን ደግሞ ተቀይሮ 13 የፕሪሚየር ጨዋታዎችን ደግሞ ተቀይሮ መግባት ችሏል። ቤንጃሚን ሴስኮ 11 የፕሪሚየር ሊግ ጎሎችንም ማስቆጠሩ ይታወሳል። ይህም ለሁለት ዓመቶች በጣም ጥሩም ነው ተብሎ ተዘግቧል። ዌስትሃም ዩናይትድ ወደ ሻምፒዮንሺፕ ከወረደ ቢያንስ 100 ሚሊዮን ፓውንድ ማሰባሰብ ይኖርበታል። ስለሆነም ዩናይትድ ሁለት ተጫዋቾችን ከዌስትሃም ሊያስፈርም ይችላል ተባለ። መዶሻዎቹ ዛሬ ምሽት ቼልሲ ከቶተንሃም ጋር የሚያደርጉ ጨዋታ አቻ ውጤት ከተጠናቀቀ በፕሪሚየር ሊጉ 14 ዓመት ቆይታቸው ሊያበቃ ነው። በስታንፎርድ ብሪጅ ደግሞ ስፐርስ ማሸነፍ ከቻለ በሂሳብ ደረጃ ዌስትሃሞች ይወርዳሉ። በእርግጥም ዌስትሃም በሚቀጥለው ዘመን የፕሪሚየር ሊግ እግር ኳስ የሚጫወትበት ብቸኛው መንገድ ስፐርስ ሁለቱም ጨዋታዎች ቢሸነፍ ነው። የኑኖ ስፕሪንቶ ቡድን እሁድ ዕለት ሊድስን ካሸነፈ ብቻ ነው። ሆኖም ግን የዌስትሃም ቦርድ ሚያስ ስለከፋው ነገር የተዘጋጁ ነው። በዘጋርዲያን ላይ በወጣው ዘገባ መሰረት ወደ ሁለተኛ እንግሊዝ እግር ኳስ እርከን ከወረዱ ቢያንስ 100 ሚሊዮን ፓውንድ የሚያወጡ ባለሰጦችን መሸጥ አለባቸውም ተብሏል። አይረንስ በወጣው ሪፖርት መሰረት በመጨረሻዎቹ የሂሳብ መዝገቦች 104.2 ሚሊዮን ፓውንድ ኪሳራ እንደደረሰባቸው ሪፖርት አድርጓል። በፕሪሚየር ሊግ ውስጥም ከሌሉ የገንዘብ ችግሮቻቸው እጅጉን እየተባባሱ ሄደዋል ተብሏል። በዚህ ምክንያት በዚህ ክረምት ከለንደን ስታዲየም የሚመጡ ተሰጥኦ ያለ ተጫዋቾች ይጠበቃሉ። ክለቡ ጃሮድ ቦኖ፣ ማቴስ ፈርናንዴዝ እና ክሪንሲዮ ሰመር ሊቨን ሊለቅ ይችላል። ማንቸስተር ክለቡ አስከፊ ውድድር ዘመን ቢያሳልፈን በግሉ ጎልቶ የወጣውን እና በዚህ ክረምት ዩናይትድ እንደ ብልህ የመሃል ሜዳ ፈራሚ ሊታይ የሚችለውን ፈርናንዴዝን የፈለገ መሆኑ ይታወቃል። ባለፈው ክረምት ከዛው ሳምንተን በ40 ሚሊዮን ፓውንድ ከፈረመ በኋላ ሃመርሶች በፖርቱጋሉ ባለሰጡ ላይ ዋጋውን በእጥፍ ለማሳደግ እየፈለጉም ነው ተብለዋል። በተጨማሪም ዩናይትድ በሴኔጋሉ ኢንተርናሽናል ተከላካይ ኤልሃጂ ማሊክ ዲዩፍ ላይ ፍላጎት አላቸው። ተጫዋቹ ወደ 20 ሚሊዮን ፓውንድ የተገመተ ተጫዋች ሲሆን በዚህ ክረምትም ለማስፈረም ዝግጁ ነው ተነግሯል። ይህም ዩናይትድ በዚህ ዓመት በሉክሹ አማካኝነት ከፍተኛ ተጽዕኖ ያሳደሩ የግራ መስመር ተከላይ ክፍሉን ለማጠናከርና ለማወረድ እየፈለጉ ነው ተብሏል። የቻምፒየንስ ሊግን ቦታ ማግኘቱ ተከትሎ ዩናይትድ ተጨማሪ የስራ ጫናን ለመሸፈን ተጨማሪ ፉክክር እንደሚያስፈልጋቸው ያውቃሉ። ስለሆነም በየቦታው ጥራት ያለው ፈራሚ ያስፈልጋሉ። ዩናይትድም ስለሆነም ሴኔጋል ኤልሃጂ ማሊክ ዲዩፍን በዚህ ክረምት ወደ ኦልድ ትራፎርድ ለማምጣት አሁን ላይ ዝግጁ ናቸውም ሲል ዘጋርዲያን ዘግቦታል። የጆሹዋ ዚርክዜ ማንቸስተር ወደፊት ዕጣ ፈንታ አስቸጋሪ እንደሆነ ተዘገበ። ጋዜጠኛ ፔትሮ ኦርጌ በፉትቦል ኢንሳይደር ላይ
እንዳወጣው ዘገባ መሰረት ጆሹዋ ዚርክዚ በሚቀጥለው ውድድር ዘመን በማንቸስተር እንደማይገኝ ዘግቧል። ኦሮርኬ እንዲህም ብሏል። በግልጽ እንደምንመለከተው በተለይ በማይክል ካሪክ ስር ደቂቃዎችን ለማግኘት ተቸግሯል። ባለፈው ቅዳሜ ከሰንደርላንድ ጋር ባደረጉ ጨዋታ በካሪክ ስር የመጀመሪያውን ጨዋታ ቋሚ ሆኖ አድርጓል። እናም በዚህ ጨዋታ ራሱን ለማሳየት እጅጉን እንደተቸገረ በቅርጽ ተመልክተናል። ማይክል ካሪክን ለማስደመም ያ እድል ነበረው፣ በትክክል አልጠቀምበትም ነበር። ስለዚህም በጊዜ አሰልጣኙ ስር በትክክል ለማስደመም አልቻለም። በጥሩ ልክ ተቃርቦ ነበር። በወቅቱ በጆሹዋ ዚርክዚ ላይ ፍላጎት ነበር። ነገር ግን ማንቸስተር በአፍሪካ ዋንጫ ምክንያት በብሪያም ቤሞና አማዲ ያለው ምክንያት ተጫዋቹ እንዲሄድ አልፈቀደለትም ነበር። ማንቸስተር ከሱ ጥሩ ክፍያ ማግኘት ከቻለ በክረምቱ ለሽያጭ ክፍት ሊሆኑ የሚችሉት ነገር ሊሆን ይችላል። ምክንያቱም ምናልባትም ቡድናቸውን በሌላ ቦታ ለማጠናከር የጆሹዋ ዚርክዚ የዝውውር ሂሳብ አሁን ላይ ወሳኝ ይሆንላቸዋል ብሏል። ጋዜጠኛውም አክለውም ጆሹዋ ዚርክዚ ራሱን በዚህ ክረምት ከማንቸስተር ለመልቀቅ ሊገፋፍ ይችላል። በእርግጠኝነት እሱ መደበኛ የመጀመሪያ ቡድን እግር ኳስ መጫወትን ይፈልገና ነገሮች እንደዚህ የሚቀጥሉ ከሆነ በኦልትራፎርድ የሚመጣ ከሆነ ወደ ሌላ ቦታ ሊሄድ ይችላልም ብሏል። ዚርክዚ ከጣሊያን ክለቦች ብዙ ፍላጎት አለው። ምክንያቱም ምርጡን ስኬት ያሳየው እዚያ ነው። ወደ ኦልትራፎርድ ከመዞሩ በፊት በቦሎኛ እጅጉን በጣም ስኬታማ ጊዜ አሳልፏል። ስለዚህም ወደ ጣሊያን ሊመለስ ይችል እንደሆነ ለማየት መጠበቅ አለብን። በርካታ የጣሊያን ክለቦች አሁን ላይ ጆሹዋን እየተመለከቱ ነው። በክረምትም በጣም ፍላጎት ይመጣው ከዚያው ነው። ምናልባትም ወደዚያው ክለቦች ወደ አንዱ ሊሄድ ይችላል። ዩናይትድ ለሱ ጥሩ ክፍያ ማግኘት ከቻለ ተጫዋቹን በዚህ ክረምት ለመልቀቅ ዝግጁ ነው ሲል የፉትቦል ኢንሳይደሩ ታማኝ ጋዜጠኛ ፒተር ኦሩርኬ ዘግቦታል። ማንቸስተር ዩናይትድ ማርከስ ራሽፎርድን በክረምት የዝውውር መስኮት አንድን ተጫዋች ወደ ኦልትራፎርድ ለማምጣት ስምምነት ለማድረግ ሊጠቀምበት ይችላል ሲል አንድ ዘገባ አመላከተ። ማይክል ኦዌን በኩሉ ራስመስ ሆይሉንድ በማንቸስተር ሌላ እድል ይሰጠዋል። ራሽፎርድ በባርሴሎና የውሰት ጊዜውን ሊያበቃ፣ ነገር ግን የእንግሊዝ ኢንተርናሽናል ዊንገር ወደፊት የታፈንተው እርግጠኛ አይደለም። ቲም ቶልክ የዝውውር ጉዳይ ውስጥ አዋቂ ግሬም ቤሊ ራሽፎርድ በባርሴሎና መቆየት እንደሚፈልግ ዘግቧል። ባርሴሎናም ራሽፎርድን ማቆየት እንደሚፈልግ ይታወቃል። ማንቸስተር ዩናይትድ በዚህ ክረምት ከእንግሊዝ ኢንተርናሽናል ዊንገር ጋር ያለው ግንኙነት ለማቋረጥ ዝግጁ ነው። ሆኖም ዋናው ነጥብ ባርሴሎና በራሽፎርድ ውል ውስጥ የ30 ሚሊዮን ዩሮ የግዢ አማራጭን መተግበር አለመፈለጋቸው ነው ምንጮችን የሚናገሩት። ባርሴሎና ራሽፎርድን ለቀጣዩ ውድድር ዘመን በውሰት ማቆየትና ከዚያም በ2027 ክረምት ቋሚ ለማድረግ ይፈልጋሉ ተብሏል። ማንቸስተር ዩናይትድ ራፋኤል ሊያውን ለማስፈረም ማርከስ ራሽፎርድን ይጠቀማል። ማንቸስተር ዩናይትድ ራፋኤልን ለማስፈረም ራሽፎርድን አካተው ስምምነት ለማድረግ ፈቃደኛ ናቸው ሲል ከአውት ኦፍ ሳይድ ዘግቦታል። ዩናይትድ የእንግሊዝ ኮከብን ተጠቅመው ራፋኤል ሊያውን ከኤሲ ሚላን በ2026 ክረምት ሊያስፈርሙት ይችላሉም ተብሏል። የፕሪሚየር ሊግ ቡድን ሊያውን በ2026 የክረምቱን ለማምጣት ፍላጎት አላቸው። ተጫዋቹ በሚላን ውስጥ 175 ሚሊዮን ዩሮ የመልቀቂያ ውል አለው። ማንቸስተር ዩናይትድ ለፖርቹጋል ዓለም አቀፍ ክንፍ ተጫዋች እንዲህ ያለ ገንዘብ አይከፍልም። ሆኖም ግን ዩናይትድ የጋራ ባለቤቶች ኢኒዮስ 50 ሚሊዮን ዩሮ እና 50 ሚሊዮን ዩሮ ለመክፈልና ስምምነቱን ለመጠጣም ተጫዋች ለማግኘት ፈቃደኛ ነው ተብሏል። እንደ ዘገባው ከሆነ ማንቸስተር ለሊያው የሚከፍለው ክፍያ ለመቀነስ ሊጠቀማቸው የሚችሉ ተጫዋቾች ራሽፎርድ አንዱም እንደሆነ ተዘግበዋል። ማይክል ኦዌን ራስመስ ሆይሉንድ ወደ ማንቸስተር እንዲመለስ ጠየቀ። ማይክል ኦዌን ማንቸስተር ራስመስ ሆይሉንድን ሁለተኛ ድል ሊሰጡ አሳስቧል። የዴንማርክ ኢንተርናሽናል አጥቂ በ2025 የክረምት የዝውውር መስኮት ከክለባችን በውሰት የጣሊያኑ ክለብ ናፖሊ መቀላቀሉ ይታወሳል። በማንቸስተር ላይ ተጽዕኖ ለማሳደር የተቸገሩ የ3 ዓመት ተጫዋች በዚህ ውድድር ዘመን ላይ ናፖሊ በሁሉም ውድድሮች 15 ጎሎችን አስቆጥሮ 8 አሲስቶችን ማድረግ ችሏል። የቀድሞ ማንቸስተር ተጫዋች ማይክል ኦዌን እንዲህ ሲል ይናገራል። ከፊት ለፊት ማን እንደሚያጫወቱ ግድ የለኝም፣ ነገር ግን በድጋሚ ሆይሉንድን ማየት እና አሁን ምን ማድረግ እንደሚችል ማየት ፈልጋለሁ። እሱ በጣም ጥሩ እንዳልሆነ የሚናገረው ማለት ነው። አሁን በጣሊያን በጣም ጥሩ እየሰራ ነው። ሴስኮ ተመሳሳይ ነው። ለብዙ ዓመታት ምን ያህል ብክነት እንደነበረ አስባለሁ። ሁሉም ሰው ግዢዎቹ ደካማ እንደሆነ ይናገረዋል። እናም እንደዚያ ሊሆን ይችላል። ነገር ግን አንዳንድ ጊዜ አገልግሎቱን ስለማያገኙ በቂ ነገር ላያሳዩ ይችላሉ። ስለዚህ ራስመስ ሆይሉንድን በማንቸስተር መመልከት እፈልጋለሁ ሲል ማይክል ኦዌን ተናግሯል። ነገር ግን ፋብሪዚዮ ሮማኖ እሁድ ዕለት ባወጣው ዘገባ መሰረት ራስመስ ሆይሉንድ የናፖሊ ተጫዋች መሆኑን አረጋግጧል። ማንቸስተር ዩናይትድ ሳንድሮ ቶናሊን ከኒውካስትል ለማስፈረም ጠንካራ አቋም ላይ ይገኛል ተባለ። ቶናሊ በዚህ ውድድር ዘመን ለኒውካስትል በ53 ጨዋታዎች 3 ጎሎችና 7 አሲስቶችን አድርጓል። ጣሊያን ተጫዋች በፕሪሚየር ሊግ ውስጥ ካሉ ትላልቅ የመሃል ሜዳ አማካዮች አንዱ በመሆን ስሙን አስመዝግቧል። እናም ኒውካስትል በዚህ ክረምት ሊለቆ ይችላል ተብሏል። ቶናሊ በቻምፒየንስ ሊግ የውድድር ክለብ ውስጥ መቀላቀል ይፈልጋል። በተጨማሪ ኒውካስትል ለውድድሩ ብቁ ባለመሆኑ የፒሲአር ሁኔታቸውን ሚዛናዊ ለማድረግ አንድ ትልቅ ስም ያለው ተጫዋች መሸጥ ሊኖርባቸው ይችላል። እናም ቶናሊ ሊለቅ የሚችለው ተጫዋችም ተብሏል። ኮሬሮ ዴሎ ሴራ የቶናሊ ዝውውር በተመለከተ መረጃን ቀድሞ ያወጣ ሲሆን የጣሊያኑ ጋዜጣ ማግቢሶቹ የገንዘብ ችግሮቻቸውን ለመከላከል ዋና
ኮከባቸውን መቅዝ ሲዘጋጁ የ26 ዓመት ተጫዋች ለሽያጭ ዝግጁ እንዲያደርጉትም ይናገራል። ቀደም ሲል የወጡ ሪፖርቶች ቶናሊ 100 ሚሊዮን ፓውንድ እንደሚወጣ ቢገልጹም ኮሬር ዴሎ ሴራ ከሌሎች በርካታ የጣሊያን ጋዜጦች ጋር በመሆንም በ87 ሚሊዮን ፓውንድ እንደሚገኝ አረጋግጧል። ይህ ዋጋ አሁንም ከፍተኛ ክፍያ እንደሆነ ገልጽ ነው። ነገር ግን 13 ሚሊዮን ፓውንድ መቀነሱ እንደማይሰትና እንደ ማንቸስተር ሲቲ ላሉ ፍላጎት ያላቸው ክለቦች በሌሎች የዝውውር ፍላጎቶች ላይ የተቀነሰው ዋጋ ያግዛቸዋል ተብሏል። ዩናይትድና ሲቲ ለቶናሊ በጣም ሊሆኑ የሚችሉ መዳረሻዎች ናቸው። ሁለቱም ክለቦች ጉልህ ጥያቄዎችን እያቀረቡ ነው። ሲቲ ኖቲንግሃም ፎረስቱን ኤሊዮት አንደርሰንን እንደ ቁጥር አንድ የመሀል ሜዳ ኢላማቸው የተመለከቱት መሆኑ ዩናይትድ በምላሹ ቶናሊ ለማየት በጣም ጥሩ ቦታ ላይ እንደሚገኙ ያሳያል ተብሏል። ዩናይትድ አንደርሰን ለማስፈረም ቢፈልጉም ፋብሪዚዮ ሮማኖ ሲቲ እሱን ለማየት ጠንካራ ግፊት እያደረገ መሆኑን ከሳምንታት በፊት ማረጋገጡ ይታወሳል። ዩናይትድ ቀደም ሲል እንደ አንደርሰን፣ ካርሎስ ባሌባ፣ አዳም ዋርተን ተጫዋቾችን ከቶናሊ ይልቅ በገንዘብ የተሻሉ እንደሆነ ተመልክቷቸዋል። ነገር ግን ፎረስት የአንደርሰን ዋጋ ወደ 125 ሚሊዮን ፓውንድ ከፍ ሲያደርግ ይህ ሁኔታ ተለውጧል። በየቅርብ ጊዜ የጣሊያን ሪፖርቶች ለብራይተኑ ባሌባ ግልጽ አድናቆት ቢኖርም ዩናይትድ ለቶናሊ ከፍተኛ የዝውውር ጥያቄ እንደሚያቀርብ አጥብቀው ተናግሯል። ዋርተን ከኮቢ ማይኖ ጋር በጣም ተመሳሳይ እንደሆነ ተደርጎ ይቆጠራል እና በምትኩ ሊቨርፑል ሊቀላቀል ይችላል። ዩናይትድ አውሬሊዮ ቹዋሜኒ እና ፌዴሪኮ ቫልቬርዴን ለማዞር ግኝት አድርጓል እና ምንም እንኳን ሪያል ማድሪድ ሁለቱን ተጫዋቾች በቅርብ ጊዜ ከተፈጠሩ አለመግባባት በኋላ ለማቆየት ቢፈልጉም ተብለዋል። ማንቸስተር ዩናይትድ በዚህ ክረምት የዝውውር መስኮት 3 ትላልቅ የዝውውር እቅድ ያለው ተባለ። የኔውስ እቅድ የክረምት የዝውውር መስኮት እንደ ቶናሊ ወይም ባሌባ ባሉ የመሃል ሜዳ ፈራሚዎች ማምጣት ነው። ከዚያም በርካሽ ሁለተኛ ተጨማሪ ተጫዋች ማምጣት ይቀጥላል። ይህም የዌስትሃሙ ማቲያስ ፈርናንዴዝም የአትላንታው ኤደርሰን ይችላል ተብሏል። ዩናይትድ እንደ ሳውዛምፕተኑ ሺያ ቻርልስ ያሉ ሶስተኛ ባለተሰጥኦ አማካይ ሊያስፈርም እንደሚችልም ይነገራል። ቴሪ ዳንኤል ሆነሪ ብሩኖ ፈርናንዴዝ በ2022/23 በአርሰናል ያስመዘገቡትን ሪከርድ እኩል በማድረጉ እንኳን ደስ አለው። በአንድ የፕሪሚየር ሊግ የውድድር ዘመን 20 አሲስቶችን በማድረግ ውስጥ ደስተኛ ነኝ፣ ብሩኖ ይገባዋል ሲል ተናገረ። የስካይ ስፖርቱ ዘጋቢ ዚኒ ቦስዌል ስለ ኤሊዮት አንደርሰን ጠይቆ እንዲህ ሲል ይመልሳል። ማንቸስተር ዩናይትድ ፎረስትን ባሸነፈበት ጨዋታ የኤሊዮት አንደርሰን ብቃት ካሪክን በትክክል ለምን ካዜሚሮ የሚተካ ሰው መሆን እንዳለበት አሳይቷል። ሲቲ ፊርማውን ለማየት የሚደረገውን ፉክክር እንደቀጠለ ነው። አርሰናል ከመቀላቀሉ በፊት ራይስን ለማስፈረም ሞክረዋል። ዩናይትድ አንድ ቀን እንደገና ለዋንጫ የመድረስ ምኞት ካላቸውም ኤሊዮት አንደርሰን ወደ ኦልድ ትራፎርድ ለማምጣት ትልቅ ጥረት ማድረግ አለባቸውም ብለዋል። ብራይተን እሁድ ዕለት በመጨረሻው ቀን ዩናይትድን ያስተናግዳል። እናም ዩናይትድ ሶስተኛ ደረጃ ላይ እንዳጠናቀ እርግጠኛ ነው። ዋና አሰልጣኙ ማይክል ካሪክ ለአንዳንድ ወጣት ተጫዋቾች ተጨማሪ የመጀመሪያ ቡድን የጨዋታ ጊዜ እንዲኖራቸው የሚፈልግበት ጊዜ በርካታ ወጣት ተጫዋቾች በዚህ ቡድን ውስጥ ይሳተፋሉ ሲል ሳሙኤል ሉከርስት ዘግቦታል። ፋብሪዚዮ ሮማኖ ባወጣው ዘገባ መሰረት ስቲቭ ሆላንድ በመሰረት አዲስ ውል ተፈራርሟል። በካሪክ አሰልጣኝ ክፍል ውስጥም ወሳኝ ሰው ተደርጎ የሚታስበው ሆላንድ እስከ ሰኔ 2028 አሊያም እስከ ሰኔ 2029 ድረስ ኮንትራት ፈርሟል ሲል ተናግሯል። ዋይኔ ሩኒ ስለ ክለባችን የግራ መስመር ተመላላሽና የመሃል ተከላካይ ሉክሾ ጠይቆ እንዲህ ሲል ይመልሳል። ሙሉ ብቃት ላይ ያሉ ሉክሾ በዓለም ላይ ካሉት ምርጥ የግራ መስመር ተከላካይ አንዱ ሲሆን ማንም ሰው ላይ መጡ የፊፋ የዓለም ዋንጫ ከእንግሊዝ ቡድን ሊቀንሱ አይችልም ሲል ስለ ሉክሾ አድናቆቱን ተናግሯል። ከኢስፔን ብራዚል በተገኘ መረጃ መሰረት ማንቸስተር ዩናይትድ የዳኒሎን ሁኔታ በቅርብ የተከታተለው። ዳኒሎ የማንቸስተር ዩናይትድ የመሃል ሜዳ ኢላማ ከሆኑት አንዱ ተጫዋች ነው ተብሏል። ፋብሪዚዮ ሮማኖ ሉዊስ ኤንሪኬ በማንቸስተር ውስጥ ያሉ አንዳንድ አስፈላጊ ሰዎች ሚስጥራዊ ህልም ነበር ማለት ይችላሉ። ዩናይትድ በዚህ ክረምት ወደ ክለቡ የመምጣት እድል ይኖር እንደሆነ ለማወቅ በጥር ወር አካባቢ ሞክሯል፣ ነገር ግን አልተቻለም ሲል ጠይቋል። ጋሪ ሊንከር ስለ ብሩኖ ፈርናንዴዝ ጠይቆ እንዲህ ሲል ይመልሳል። እሱ ቀድሞውኑ የእግር ኳስ ጸሐፊዎች ሽልማትን አሸንፈዋል። ለዓመቱ የእግር ኳስ ተጫዋች ሽልማት ዋና ተፎካካሪ የሆኑ እዛ መሆን አለበት ብዬ አስባለሁ። ብዙውን ጊዜ እነዚህን ነገሮች ለሚያሸንፍ ቡድን ተጫዋች እንሰጣለን። ለእኔ የዓመቱ ምርጥ እግር ኳስ ተጫዋች እሱን ነው። እሱን ለመቆም ይከብደኛል። እሱ በእርግጥ የኔን ድምፅ ያገኛል ብዬ አስባለሁ፣ ምክንያቱም እሱን ለመመልከት በጣም ጥሩ ተጫዋች ነው። ስለሆነም ብሩኖ ፈርናንዴዝ የዓመቱ ምርጥ ተጫዋች ሽልማት ይገባዋል ሲል መልሷል። ፋብሪዚዮ ሮማኖ ባወጣው ዘገባ መሰረት ማንቸስተር ዩናይትድ ስለ ኤድዋርዶ ካማቪንጋ ከሪያል ማድሪድ ጋር ምንም አይነት ውይይት አላደረጉም። ዩናይትድ በአሁን ጊዜ የተለያዩ ቅድሚያ የሚሰጣቸው ነገሮች አሉት። እናም ካማቪንጋ በሪያል ማድሪድ መቆየት እንደሚፈልግም ተነግሮኛል ሲል ፋብሪዚዮ ሮማኖ ተናግሯል። ዲያጎ ዳሎት ጆዜ ሞሪኖ በጣም የወደው ሲሆን ሪያል ማድሪድ እንዲያስፈርመው ሊጠይቀው ይችላልም ተብለዋል። ጋሪ ኔቭልና ጄሚ ካራጋር የዓመቱ ምርጥ ጨዋታ የቱን ወጥ ጠይቀው እንዲህ ሲሉ ይመልሳሉ። ጋሪ ኔቭል በማንቸስተር ደርቢ ማንቸስተር ሲቲን 2-0 ያሸነፈው ጨዋታ ሲል፣ ጄሚ ካራጋር ማንቸስተር በኤምሬትስ አርሰናል 3-2 ያሸነፈበት ጨዋታ ነው ሲል የዓመቱ ምርጥ ጨዋታ መርጠዋል። ማንቸስተር ሲቲ በዚህ ክረምት የመሃል አማካይ ተጫዋች ለማስፈረም አቅዷል። ኤሊዮት አንደርሰን የፈለጉት ዝርዝር ይመራል። በተለይም እሁድ ዕለት በኦልድ ትራፎርድ ካሳየው እጅግ አስደናቂ ብቃት በኋላ በየሳምንቱ የበለጠ ትርጉም ያለው ነገር ነው ብሎ ያስባል። የሲቲ ሀሳብ
ሀሳብ እንደ ማንቸስተር ዩናይትድ ካሉ ሌሎች ተፎካካሪ ክለቦች ቀድሞ ዝውውሩ መጨረስ ነው ተብሏል። ማንቸስተር ዩናይትድ ስለ ቦሩሲያ ዶርትመንዱ ጁሊያን ራይስን የመጀመሪያ ጥያቄዎች አቅርቧል ተባለ። እስካሁን ምንም የላቀ ነገር የለም። ይህ በብዙ ነገሮች ላይ የተመሰረተ ንግግሮቹ ከተሻሻሉ ዶርትመንድ ቢያንስ 30 ሚሊዮን ዩሮ ይፈልጋል። በዚህ ደረጃ ምንም የተወሰነ የዋጋ ዝርዝር አልተሰጠምም ተብለዋል። ማንቸስተር ዩናይትድ የስፖርቲንግ ሊዝበኑን ተከላካይ ኦስማን ዲዮማንዲ ላይ ፍላጎት አላቸው። በዚህ ውድድር ዘመን ብዙ ጊዜ ፈልጎታል፣ ተመልክቶ ተብሏል። ስፖርቲንግ ሊዝበን 80 ሚሊዮን ዩሮ የመልቀቂያ ውል ቢኖረውም ተጫዋቹን ከ40 እስከ 50 ሚሊዮን ዩሮ ካገኙ ሊሸጡት ዝግጁ ናቸው ሲል የፖርቹጋሉ ስፖርት ዘግቦታል። ፒጊሞል በእሁዱ ጨዋታ የማንቸስተር ሁለተኛ ግብ መጽደቅ እንደሌለበት ኖቲንግሃም ፎረስት ይቅርታ ጠይቋል ሲል ስካይ ስፖርት አስነብቦታል። ቲም ቶልክ ባወጣው ዘገባ መሰረት ማንቸስተር ዩናይትድ አሁንም ሉሲያን አጎሜን የተከታተለ ሲሆን በሲቪያ ያለው ሁኔታ በቅርብ መከታተል ቀጥሏል። አማካይ ተጫዋቹ በዚህ ክረምት በ30 ሚሊዮን ፓውንድ አካባቢ ሊገኝ ይችላልም። ይህም ዩናይትድ እውነተኛ ፍላጎቱን አረጋግጦ ካለፈው ክረምት በኋላ በዚህ ክረምት ወደ ኦልድ ትራፎርድ ሊያመጡ ይሞክራሉ ተብሏል። ተጫዋቹ ከዩናይትድ በተጨማሪ በበርካታ የእንግሊዝ ፕሪሚየር ሊግ ክለቦችም ይፈልጋል። ምናልባትም ተጫዋቹ በዚህ ክረምት ማንቸስተር ዩናይትድ ባይፈርም ወደ ሌላ የእንግሊዝ ክለብ ሊያመራ ይችላል ተብለዋል። ለክለባችን ቅርብ የሆነው ሳሙኤል ሉከረስ ማንቸስተር ዩናይትድ ማይክል ካሪክን ቋሚ ዋና አሰልጣኛቸው አድርጎ ለማስታወቅ የያዙትን ቀጠሮ ከካሪክ የአሰልጣኝ ቡድን አባላት ሹመት ጋር በተያዘ እያዘገዩት ነው። በዚህ ሳምንትም የማይክል ካሪክ የቋሚ አሰልጣኝነት ሹመት ይፋ ይሆናል። አሁን ላይ ቀረው የማይክል ካሪክ የአሰልጣኝ ቡድን አባላት የኮንትራት የርቀት ስራዎች ብቻ ናቸው ሲል ሳሙኤል ሉከረስ ነገሩን ግልጽ አድርጎታል። ሳሙኤል ሉከረስ በተጨማሪም ቶም ሂተን ከክለባችን ጋር አዲስ የአንድ ዓመት ውል ለመፈራረም ተዘጋጅቷል። አሁን ላይ የኮንትራት ንግግሮች ወደ መጨረሻው ምዕራፍ እንደደረሱ ሳሙኤል ሉከረስ ተዘግቦታል። እንዲሁ የማንቸስተር ኢቭኒንግ ኒውስ ዘጋቢው ታይለር ማርሻል ኤልታይ ባይንደር በዚህ ክረምት ማንቸስተርን ለመለቀቅ ተዘጋጅቷል። አንድሬ ኦናና ደግሞ በትራብዞን ስፖርት የውሰት ቆይታውን ተከትሎ በዝውውር ዝርዝር ውስጥ እንደሚካተት ዘግቦታል። ዩናይትድ ለዋና የቡድን ማሻሽ ሲዘጋጅ ሁለቱንም ግብ ጠባቂዎች እንደሚለቁም ይጠበቃል ተብሏል። ሚረር ፉትቦል ባወጣው ዘገባ መሰረት ጆዜ ሞሪኖ ማርከስ ራሽፎርድን ወደ ባርሳን ሊያደርጉ የነበረውን ዝውውር ለማደናቀፍና በምትኩ በሪያል ማድሪድ ከሱ ጋር ለመገናኘት አቅዷልም ተብሏል። ውድ ቤተሰቦች ለዛሬ የነበረ ቆይታ በዚያ በቃ። መልካም ምሽት። ቻናሉን ሰብስክራይብ ማድረግ አይረሳ።